እዚች ዓለም ላይ ሰው ባንተ የማይቀናብህ ስትቸገር ብቻ ነው። በትዳርህ፣ በስራህ ይቀኑብሃል፣ ባለባበስህ፣ ባረማመድህ ይቀኑብሃል፣ በሚወዱ ሰዎች ይቀኑብሃል። ቢሆን ካለህበት ቦታ ዝቅ ብትል ደስታቸው ነው። ወዳጄ እሾህ የሌለው መሬት እንቅፋት የሌለው ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ ሄሉዬ ሄልነቷ ባለማተቧ እንዲሁም ብኔ ቀብራራው ዛሬ ምን ይዘውልን ሊመጡ እንደው ባናቅም ነጭ በነጭ ለብሰው ፍክት ድምቅ ብለው መጥተዋል ማለት ነው። እንግዲህ ቪዲዮ የሚለቀቅልን ማታ ላይ ነው፣ ያው ከምሽት እንደተለመደው ማለት ነው። አሁን ላይ በእርግጥ ረመዳን ስላለቀ ሰዓታችሁን አሻሽሉ፣ በአናላይቲክስ በሚነግራችሁ መሰረት ልቀቁልን። ማንኛችሁም ሁሉም ዩቲዩበርም እናደንቃችሁ የምንወዳችሁ ዩቲዩበሮች በሙሉ ማለት ነው። ሄልዬንም በውስጥ የምታወሯት የምትከታተሉኝ ሰዎችም ልጆች ስላላችሁ ይችን ነገር ጠቆም አድርጓት ወደ ነበረችበት ሰዓት እንድትመለስ ማለት ነው። ያው በረመዳን ምክንያት በጣም እያመሹ ነበረ ሁሉም ቪዲዮ የሚለቁት። አሁን ደግሞ 7 ሰዓት አካባቢ በኢማራት በሳውዲ አላቅም ብቻ በኢትዮጵያ 12 ሰዓት ጀምሮ አናላይቲክሳቸውን እያዩ ከፍተኛ ሰው ባለበት ሰዓት ቢለቁ አሪፍ ነው። መቼም ከነሱ በላይ እውቀት የለኝም፣ ግን ደግሞ ያው ስለ ዩቲዩብ የማውቃትን ጥቂት ልናገር ብዬ ነው። እንግዲህ ዛሬ ሄሉ በጣም ነው ያማረባት። እኔ በነገራችን ላይ ባገኘችው አጋጣሚ በምትለብሰው አጋጣሚ ሁሉ ማህተሟን ለማሳየት የምታደርገው ነገር ጥረት ሁሉ ያስደስተኛል። በቃ በጣም ነው የምወደው። በማህተቧ የማታፍር ጀግና ጎበዝ ሴት ልጅ ናት። በእርግጥ ያው ሰዎች ለመጣል ሰውን በጣም ብዙ ነገሮችን ያደርጋሉ፣ ብዙ መንገዶችን ይሄዳሉ። ግን ሰው ሊጥል ቢያስብም እግዚአብሔር አይጣል እንጂ የሰው መጣል ወይም ደግሞ የሰው ብዙ ማለት ምንም የሚያመጣው ነገር የለም እና ከዚህ በኋላ ሄሉዬ በራሷ መንገድ እየመጣች ስለሆነ እዛ ሰፈር ያላችሁ እኝኝኝኝ እያላችሁ ባገኘችሁት አጋጣሚ ኮሜንት ላይ ስሟን ባታነሱ ደስ ይለናል፣ ብትፋቷት። በቃ የራሷን ስራ እየሰራች ነው፣ የራሳቸውን ስራ እየሰሩ ነው። ሁሉም በራሱ ፊና እስከሄደ ድረስ በራሳችሁ ፊና ሂዱ ለማለት እወዳለሁኝ ማለት ነው። ማለት ማስቲካ ራሱ ታኝኮ ይሰለቻል፣ ገባችሁ? ይተፋልና እናንተም እድሜ ልካችሁ ሰው አታኝኩ ማለት ነው። ለማንኛውም ሄሉዬ ምን ይዛ ትመጣለች? ከሸበላው ጋር ምንድነው ይዞ ሊመጡልን ያሉት ነገር ብለን ሁላችንም እስከማታ በጉጉት የምንጠብቀው ነገር ሆኖ ሳለ አንዳንድ ነገሮችን ኮሜንት ላይ ለመታዘብና ወይም ለማየት ሞክሬያለሁ። ብዙ ሄሉን የሚያበረቱ ቃላቶችን በተለይ ረጃጅም ኮሜንት ለምጽፉ ልጆች በጣም ክብር አለኝ። በእኔም ቤት እየመጣችሁ ይብን ማለት ነው። ለምን ሰው ጊዜው መስዋዕት አድርጎ ኮሜንት የሚጽፈው ከስህተት ካለብን ከስህተታችን ለመማር ጥሩ ነገር ካለን ጥሩ ነገሩን ለመቀጠል ስለሆነ ማለት ነው። እና ሄሉም ጋር እንግዲህ ከመደነቅ ባለፈ ያየሁት አንዳንድ ኮሜንት አለ። እሱ ምንድነው ለቢኒ ዩቲዩብ ቻናል ክፈችለት የሚል ነው ማለት ነው። አዎ እኔም በዚህ ነገር እስማማለሁ። ሰው በጋራ ሲሰራ ደስ ይላል። ምናልባት የሰው ልጅ እንደተገናኘ ሁሉ መለያየት ይኖራል። በስራ አጋጣሚ በአንድ ቦታ ባለመሆን በብዙ ነገሮች ጸብ አለ። ገባችሁ? ሰው ከሰው ቀርቶ እግር ከእግርም ይጋጫል በዚህ ዘመን ማለት ነው። እና ብዙ ነገሮች ቢፈጠሩም እንኳን ሄሉዬን ጥቅመኛ የማያሰኛት ነገር መሆን አለበት። አሁን ካያችሁ እዛ ሰፈር ላይ ምንድነው እያሏት ያሉት? ጥቅመኛ ነሽ፣ ቻናልሽ 100 ሺህ ሲገባ ትተሹ ሄድሽ ነው። ነገር ግን እሷ ቻናሏን እኮ ይዛ ስትመጣ እኮ ሰብስክራይብ ነበረው። እሱ ግን ሁለተኛው ትልቁን ሳይሆን ሁለተኛውን ቻናል ሲከፍት ከዜሮ ነው ከሷ ጋር ተነስቶ ጀምሮ የከፈተው ማለት ነው። ስለዚህ አንድ እኩል ናቸው። ማንም በማንም አልተጠቀመም። ገባችሁ? ባደ ድንጋይ ሁለት ወፍ ነው የተጠቀሙት። ይሄ እንዳይመጣ ስለምፈራ አሁንም ቢሆን ለቢኒ ብትከፍተላት ዩቲዩብ ቻናል ደስ ይለኛል። እሱም በራሱ ታለንት የሚፈልገውን ነገር ይሰራበታል። ሲቀጥል ደግሞ አብረው ይመጡበታል። አንድ ሀገር እንኳን ባይሆኑ የመለያየት እድል እንኳን ቢገጥማቸው እሱም በራሱ ቻናል እሷም በራሷ ቻናል ይቀጥላሉ ማለት ነውና የአሹ አሁን አለው አሹ በራሱ ይቀጥላል። ሰብስክራይብ አድርጉት ማለት ነውና ቢኒም ቢከፈትለት ደስ ይለኛል። የወደደ የፈቀደ ሰው ሰብስክራይብ ያደርገዋል፣ ያድጋል ማለት ነውና
ሀሳባችሁን ስላየሁት ማለፍ ስላልቻልኩኝ ነው። በሀሳባችሁ እጋራለሁ። ሄሉዬም ይሄን ነገር እርግጠኛ ነኝ ሳታስበው ቀርታ አታውቅም። ወይ ቢኒ ፍላጎት የለውም ወይ ደግሞ ትንሽ የሷ ቻናል መንቀሳቀስ ስላለበት ነው። በነገራችን ላይ ዩቲዩብ ዝም ብሎ መክፈት ሳይሆን አንደኛ ዋናው የዩቲዩብ ባለቤት የመስራት ፍላጎት አለው ወይ የሚለው ነገር ይወስነዋል። ሁለተኛ ለመስራት ጊዜ አለው ወይ። ዩቲዩብ ቻናል ከፍቶ መስጠቱ እኮ ምንም ቀላል እኮ ነው፣ የ2 ደቂቃ ስራ ነው። ግን ደግሞ ካልሰራበት ምን ይሰራል? አንድ ሰው ሰብስክራይብ የሚያደርጋችሁ የምትሰሩትን ነገር ለማየት እስከሆነ ድረስ ዩቲዩብ ተከፍቶ የሚታይ ነገር ሊኖር ይገባል ማለት ነው። ስለዚህ ይሄ ፍላጎቱን አጥንታ ፍላጎት ካለው በእርግጠኝነት ሄሉ ይሄ ነገር ይከብዳታል ብዬ አላስብም። ምንም ቀላል ነገር ነው። አንድ ቀን ሰርፕራይዝ ታደርገዋለች ማለት ነው። በነገራችን ላይ በጣም ኮሜንታችንን በቃ ስራዬ ብለው አንብበው የሚተገብሩ ልጆችን በጣም ነው ደስ የሚለኝ። ሄሉም ፍቅርዬም አሉ ብዙ በቃ የምናከብራቸው የምንወዳቸው እና ሀይሚ ነይፋ ኮሜንት ስንሰጣቸው ቶሎ ምልስ ይላሉ ኮሜንታቸውን አይተው ማለት ነው። እና ማለት ኮሜንት በደንብ ሰውን ይሰብራል፣ ይጠግናል። ይሄ ግልጽ ነገር ነው። ዩቲዩብ ተመልካች ማለት ኦዲየንስ ማለት ደግሞ መስታወት ነው። ገባችሁ? ያየባችሁን ስህተት ይነግራችኋል፣ ጥሩ ነገራችሁን ይነግራችኋል። መጥፎንም ነገር ደግሞ ካለ ስድብ ሲነገራችሁ መከፋት የለባችሁም። እውነቴን ነው። አንድ ሰው ሀሳብ ለኔ አሁን ቢሰጠኝ ሳይሰድበኝ አንቺ ሳምሪ ይሄ ነገርሽ እኮ ትክክል አይደለም፣ እየሰራሽ ያለሽው ጥሩ አይደለም እኮ ቢለኝ ራሴን ጥያቄ ውስጥ አስገባለሁ። ገባችሁ? ቆም ብዬ ለጥያቄዎች መልስ መስጠትን እለምዳለሁ። ግን ሁል ጊዜ ጎሽ ጎሽ ጎበዝ ጎበዝ አይነት ከሆነ የሚሰጠኝ ከስህተቴ አልማርም ማለት ነው። ያው ሰው እስከሆንኩ ድረስ ስህተት ስለማይጠፋ የሚሰራ ሰው ደግሞ ይሳሳታል። የማይሳሳተው ግዑዝ ነገር ነው። አንድ ቦታ አስቀምጣችሁት በዛው በተቀመጠበት ቦታ የምታገኙት ግዑዝ ነገር ነውና የሰው ልጅ ይሰራልም ያጠፋልም ይጠቅማልም ያበላሻልም ሁሉን ነገሮች የሚሰራ ሰው የነዚህን ተግባራቶች በራሱ ላይ ያቀያይራል ማለት ነው። ስለዚህ ኮሜንት ወሳኝ ነገር ነው። በኮሜንት ብዙዎች ይጠፋሉ፣ በኮሜንት ብዙዎች ይጠነክራሉ። አንዳንዴ እልህ ምላጭ ያስወጣል ይባላል ነው ማለት ነው። እና ኮሜንት ስትሰጡ በቃ ነገ የሚቀመጥ የማይጠፋ ነገር ስለሆነ አዳዲስ የሚመጣ ሰው ሲያየው እንኳን የእናንተ ኮሜንት ይሄኛው ሰው ምን አይነት ሰው ነው ብሎ ለእናንተ የሚያስበው አይነት ኮሜንት፣ ለእናንተ ቦታ የሚሰጥበት አይነት ኮሜንት ብጽፉ ተጠቃሚ የምትሆኑት እናንተ ናችሁ። ያ ሰው ወይ ሰድቧችሁ የሆነ ነገር ብላችሁ ሊያልፍ ይችላል። እናንተ ግን በዚህ ጊዜ ምን አይነት ኮሜንት ጽፌ ነበር ምናምን። በነገራችን ላይ ዩቲዩብ ማለት ነው አንዳንድ ቪዲዮዎች ሪከመንድ አድርጎ የ2 ዓመት የ3 ዓመት ቪዲዮ ላይ የጻፋችሁትን ኮሜንት አንዳንዴ ብቅ አድርጎ ያወጣዋል ከቪዲዮ ጋር ማለት ነውና ያንን ስታዩ የቱ ጋር ነበርኩ ምናምን አይነት ስሜት ይሰማችኋል ማለት ነው። ወደ ራሳችሁ ተመልሳችሁም ከሆነ ወይ ደግሞ ብሶባችሁ ተበላሽታችሁም ከሆነ ማለት ነውና በተቻለ መጠን ወደ ራሳችን ብንመለስ መልካም ነው። እንግዲህ ሄሉዬም ኮሜንቱን አይታ በቅርቡ ወይ ምላሽ ትሰጥበታለች ወይ ደግሞ ዩቲዩብ ከፍታ ሰርፕራይዝ ታደርገዋለች ማለት ነው። እንግዲህ እኛ የምንጠብቀው የዛሬውን ነው። ከቻላችሁ በቲክታክ የእንትኗን ፎቶዎቿን ከዩቲዩብ አካውንቱ ጋራ ሼር እያረጋችሁ እስከ ማታ ድረስ በደንብ ቪዲዮ ቫይራል እንዲወጣ አድርጉላት። እየቆየች ስለምትመጣ ያው ቪዲዮ እየተንቀሳቀሰ ስላልሆነ ማለት ነው። እኔንም አትርሱኝ። 11 ሺህ ገብተናል። እስኪ ጉዞ ወደ 20 ሺህ ማለት ነው። ወዳችኋለሁ። መልካም ጊዜ። ቻው ቻው።